ለማን ይሁን ለሩታና ለፍቅር ይሁን እሺ መግቢያ እነሱ ስለሆኑ ማለት ነው ለምንድነው ማትደባደቡት ተደባደቡ ሁሌ መገፈታተር ሁሌ መዛዛት ጥሩ አይደለም ይሄ የፍርሃት ምልክት ነው ተደባደቡ እኛ ምንመናችሁ ሪል እንደሆነ በደንብ እናረጋግጥ ማለት ነው ለምንድነው ጸጉር ማትነጫጩት ተነጫጩ አሁን እኮ አብርሽም የለም ሄርሜላም የለችም አንቺ እሷ ቻናል ላይ መተሽ ኙኙ ከምትይ እሷም ደግሞ ጠርታ አር በከንቱ ከምትባባሉ ማለት ነው አሳዩን ስትደባደቡ አሳዩን በቃ እርስ በርስ ያው ፍቅር ጠግባለች አስተፍሽላት ለምንድነው ሁሌ ዛቻ ምንም አይሰራም ያው በቃ ሩታ የድሮዋ ነብሯ ሩታ እየተመለሰች ስለሆነ ለምንድነው አንድ ቀን ላይ ተሰቅለሽ ታብታብ ማታደርገት ማለት ተደባደቡ በቃ ይወጣላችሁ ምንድነው ሁሌ ምትባባሉት እንደ ነገርኛ ጎረቤት ማለት ነው ተደባደቡ እናንተ ቆይ አሁን ምንድነው የሚያጣላችሁ አሁን የዛሬው ቪዲዮ ምንድነው ቆይ ፍቅር ትላንትና ተነጋገራችሁ አይደል ነገር በደላላ ብለሽ ሩታን ጠረሰሽ እንዳላስተነፍስልሽ በሌሊት በዚህ ገብቶ እንደዚህ ሆኖ በዚህ ወጣው ምትዩ ማለት ነው ትላንት እኮ እንግዲህ ከውሽማሽ ጋር መተሽ ብዙ ነገር አወራችሁ 26 ደቂቃ ሰማናችሁ እኮ ስትሰዳደቡ ማለት ነው ገባችሁ አደውሉልኝ እስኪ ስለዚህ ለኛም ክብሩን ይኑራችሁ ተደባደቡልን እንድትደባደቡ እንፈልጋለን በደንብ ተደባደቡ ማለት ከዚህ በፊት ያው ታስተዋሻለሽ ሩታ ፍቅርን በጥፊ ጮምባ ያደረግሽ ነው ያሳደግሻት አሁን ደግሞ ላይ ተሰቅልሽ አናታናቷን ክርክው አናቷን በደንብ ዳትጎጂው እሺ አናታናቷን ክርክው ያደረግሽ አሳይን በቃ ምንድነው ሁሌ እሪ በከንቱ የምትባባሉት ፍቅር ደግሞ የዛሬ ቪዲዮዎች ምንም አልገባኝም ትላንትና እኮ በቃ ተሰዳደባችሁ እንዳልጨፈልቅሽ እንዳላምቦጫልቅሽ እንዳልጋግርሽ ተባባላችሁ እኮ ዛሬ አሁን ምን ተፈጥሮ ነው ሩታን ጠርተሽ እሪ በከንቱ የምትዩ ነገር በደላላ ማለት ነው ትላንት እኮ ከውሽማሽ ጋር ሩታንም ሆነ ሄርሜላንም ብዙ ነገር ብለሻል ዛሬ ምን ይጠበስ ነው ወይስ በቃ የሆነ በቃ ነገር ነው የምትፈልጊው ነገር ደግሞ ስትፈልጊ ደስ የሚል ነገር ይዘሽ ነይ አሁን ትላንትና ያወራችሁበት ጉዳይ ትላንትና ለመደባደብ እንትን ብላችሁ አብርሽና ሄርሜላ አለያዩአችሁ አይደል የትላንትና ጉዳይ ዛሬም ትደግሚያለሽ ርዕስ ካጣችሁ እኛ እንሰጥሻለን ማለት በቃ ለየት ያለ ነገር ስሩልን ወይ መደባደብ ከሆነ እየተደባደባችሁ አትገፈታተሩ አመት ለአመት ተገፈታትራችኋል በጥፊም ብዙ ጊዜ ተባበለ ማለት ሩታ ፍቅርን በጥፊ ብላለች ፍቅር ቆይ መቼ ነው ሩታን በጥፊ ምትያት በታው ተደባደቡ በደንብ አርጋችሁ ማለት ነው ወደነ ሄርሜላ ቪዲዮ ስመጣ አብርሽ ባይዘይ ተለምኖ ነው የመጣው ቪዲዮ ላይ ካያችሁ ለሄርሜላ ሌላ ስሜት ይሆንባታል እኔ እዚህ ቪዲዮ ላይ መግባት አልፈልግም ብሎ አለ ማለት ነው ግን አብርሽ በልቶ ካጅ ነው በኢየሱስ ስም ሄርሜላ እኮ አንተ ለሷ ምንም አይነት ስሜት ሳይኖራት ማለት ሳይኖርህ የዛሬ አመት እኮ 400,000 ስታከብር ያ ሁሉ ወጪ አውጥታ አንተን ሰርፕራይዝ አድርጋህ ነበር አትሊስት ጓደኝነታችሁ ይሄ ምንድነው ፍቅራችሁ ባይቀጥል እንኳን ምን አለ ልደቷን እንዲሁ 100,000 ሰብስክራይብ የገባችበትን ብታከብርላት ምን ችግር አለው ማለት በጣም ነው የምትገርመው እናም ወይ ጭራሹንም አለመምጣት ነበረብህ በቃ ለጓደኞች ስትል የሷን ልብ እንክትክት ማድረግ የለብህም እውነት ለምናቀር ጀስት አለ አይደለ በቃ መምጣት መገኘት ካልፈለክ እነሱ እንኳን ይፈልገ ቢለምኑህ መምጣት አልነበረብህም በቃ አይሆንም ይሄ ነገር አይሆንም ብለህ ማለት ትችል ነበር ግን አሁን አንተ አለ ቪዲዮ ላይ ተለምነ ገባ ቢያንስ በቃ ሲለምኑ ጓደኞች አይ ይሄንን ነገር በጭራሽ አላደርግም ሌላ ህይወት ጀምሬያለሁ ብለህ መሄድ ነበረብህ አንተ ግን ለሴቶች ትንሽ ቅንጣት እንኳን ስሜት ስለሌለ እሷ ምን ያህል አንተ ላይ እንደተደሰተች አበባውን ሰሰጣት ምን ያህል እንደተደሰተች አይተሃል ደስታዋን ሰከንዶች ደቂቃዎች እንዲራመድ አልፈቀድክም ወዲያው ነው ረክጠ የሄድከው ማለት ነው ለምን ማለት ቢያንስ እሺ ለሄርሜላ ምንም ነገር አይኖር ቢያንስ ክፉ ደጉን እንኳን አሳልፋቸዋል አትሊስት እንደ ጓደኞች አሁን ይሄንን ቪዲዮ የሰራኸው ለጓደኞች ስትል ነው አይደለ እንደ ጓደኞች ትንሽ ሪስፔክት ኑሮህ በቃ ነገ እኮ በክፉም በደጉም ትገናኛላችሁ እቺ ልጅ አልጎዳችም እቺ ልጅ በላይፍ ምንም አይነት ያበላሸችብህ ነገር የለም ነገ በጥሩም ይሁን በመጥፎ ነገር ትገናኛላችሁ
አትሊስት በቃ መጥፎ ነገር ይሄ በቃ የተጋነነ ነገር እኛም አንጠብቅም ካንተ። ግን መተ ነበረ ለምንድን ነው ረግጠ የሄድከው? ወይም ደግሞ ጭራሽ ለምን መጣ? ጥያቄው ሲቀርብልህ ለምንድን ነው አይ እኔ ይሄንን ነገር በጭራሽ አላደርግም ብለህ ያላልከው? ራስ ወዳድ መሆንህን በጣም እንትን ይላል ማለት ነው የምን እና ለምንም ለሴቶችም ይሁን ለማንም ሰው ምንም ደንታ እንደሌለህ ነው ይሄ ቪዲዮ ላይ ያየሁት። መተ ነበር ለምንድን ነው ፍጻሜውን እንትን ያለው? እውነት ነገ በዛ ቪዲዮ በሰርፕራይዝ ቪዲዮ ካልተገኘ በጣም ነው የምታናድደኝ የእውነት። ከዚህ በኋላም ደግሞ ሄርሜላ አጠገባ እንድትደርስ እኛም አንፈቅድም። ሄርሜላም ደግሞ ይሄን ቪዲዮ አይተሽ እንግዲህ ለራስሽ ክብር ኖሮሽ ተወስኛለሽ ብዬ አስባለሁ። አብርሽ የሆነ ለሰው ይሉኝታ እንጂ አንቺ አጠገብ የሚደርሰው ምንም ፈልጎ አይደለም። በቃ ፈተናም ቢሆን ምንድነው ከሳምንት በላይ ፈተና የለም። አንድ ወር በሙሉ አይፈትንሽም። 3 ቀን ፈተና ከተፈተንሽ በቂ ነው። እና በጣም ነው የሚያናድደው። ወሽመጤን ነው የቆረጠው አብርሽ ማለት ነው። ማን ስለሆነ ነው እሱ? ማን ስለሆነ? እስኪ ነገ በፕሮግራም በሄርሜላ ፕሮግራም አይገኝ። እኔ የዛኔ ብዙ ነገር አወራለሁ ማለት ነው። እኔ እስካሁንም ልቤ ፈተና ነው ብዬ ነበር ማስበው። ኖ ፈተና ከሆነ እኮ ዛሬውኑ ይቆማል እንዴ! አትሊስት እንኳን ተወለድሽ ምናምን ብሎ ከመቀጠል ይልቅ እሱ በቃ ቻው ልብስ ልቀይር እንደዚህ ብሎ ይሄዳል። ቢያንስ ለጓደኞቹ ያለውን ክብር ለሷ የለውም። የምር እቺ ሴት እኮ ምንም ቢሆን አብራት የተወሰነ ጊዜ አሳልፏል። ወይ አለመምጣት፣ ከመጣ ደግሞ ጭራሹንም አለመሄድ ስላችሁ ላይክ ፕሮግራሙን አክብረው ጥሩ ነገር አሳልፈው ስላችሁ ፕሮግራም ላይ በቃ እንደዚህ አይተናቸው አይ በቃ እኔ ደስ እንዲልሽ ከዚህ በፊት ለኔ ብዙ መልካም ነገሮችን ስላደረግሽ ለዛ ነው እንጂ የመጣሁት እኔ ካንቺ ጋር መቀጠል ፈልጌ አይደለም ብሎ ማለት ይችላል። ወይም ደግሞ ጭራሽ አጠገቧ መገኘት የለበትም። እነዚህ ልጆች ያከብሩላታል። እሷ ብዙ ሰው ነው ያላት። የምር በጣም ነው የተናደድኩት። ለማንኛውም ብዙ ነገር ለማውራት የነገውን ቪዲዮ ማየት አለብኝ አይደል? ነገ እንገናኝ። ፍቅርና ሩታ ተደባደቡ እሺ።